ኢራን አስደማሚ ታሪክ መስራቷን ቀጥላለች። የአሜሪካ F-35 ጀትን ጨምሮ ግዙፍ የባህር መርከቧ በኢራን እሳቶች ተለብልበው አድረዋል። ኢራን ጥቃት ምንም የቀዘቀዘ አይመስልም። ኢራን አሁንም ቴል አቪቭን አምሳ የባህረ ሰላጤው ሀገራትን እንቅልፍ እየነሳች ነው። አሜሪካ የምትመካበት F-35 ጀት ኢራን በረሃዎች ላይ ተከስክሷል። ትራምፕ ጦራቸውን አዘው የኢራን መሰረተ ልማቶች ማስመታታቸውን ቀጥለዋል። የኢራን ታሪካዊ ድልድይ የአሜሪካ ጥቃት ሰለባ ሆኗል። ትራምፕ ከፍተኛ ቁጥር ያለው ሰራዊት ወደ ኢራን እንዲገባ ሊያዙ መሆኑ ተሰምቷል። በዚህም ውሳኔ ፔንታጎን ታምሷል። ትራምፕን የተቃወሙ ጉምቱ የአሜሪካ ጦር ጀነራሎች ከስራ በአስቸኳይ መሰናበታቸው ተሰምቷል። ትራምፕ የተቃውሟቸውን ወደ ኢራን ጦር ማሰማራት ኪሳራ ነው ያሏቸውን የጦር ጀነራሎች ከዙሪያቸው ማስወገዱን ተያይዘውታል። ወደ ቤተሰቦቻችን እነዚህንና የቀጠናው መረጃዎችን በጥልቅ ይተነተናሉ። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ ያድርጉት። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውና የቀጠናውን ሰላም በእጅጉ ያናጋው ወታደራዊ ግጭት 35ኛ ቀኑን ይዟል። የከፍተኛ ውጥረት የነገሰበት ጦርነት ወታደራዊ እንቅስቃሴዎች ተጠናክረው በሚቀጥሉበት በዚህ ወቅት በሆርሙዝ የባህር ወሽመጥ በኩል ያለውን የንግድ መርከቦች እንቅስቃሴ ወደ ቀድሞ ሁኔታው ለመመለስ የሚያስችሉ ዲፕሎማሲያዊ ጥረቶችም በከፍተኛ ደረጃ ተጠናክረዋል። በቅርቡ በደረሰው ወታደራዊ ጥቃት በቴህራን አቅራቢያ የሚገኝ አንድ ትልቅ ድልድይ በሙደሙ የ8 ሰዎች ህይወት ማለፉንና 95 ሰዎች ደግሞ ለከፍተኛ የአካል ጉዳት መዳረጋቸውን የአካባቢው መገናኛ ብዙሃን ዘግበዋል። በሌላ በኩል አሜሪካ በእሳት አደጋ ምክንያት ለጥገና ወጥታ የነበረችውን የኤስኤስ ጀራልድ አር ፎርድ የተሰኘችውን ግዙፍ የአውሮፕላን ተሸካሚ የጦር መርከብ በድጋሚ ወደ ቀጥተኛ ወታደራዊ ስምሪት መመለሷን አስታውቃለች። በተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በባህሬንና በአሜሪካ የቀረበና ሀገራት የመርከብ መስመሮችን ደህንነት ለመጠበቅ አስፈላጊ የሆኑ ሁሉንም የመከላከያ እርምጃዎች እንዲወስዱ ስልጣን የሚሰጥ የውሳኔ ሀሳብ አሁንም በምክክር ላይ ይገኛል። ይሁን እንጂ በጉዳዩ ላይ የሚሰጠው ድምጽ ለጊዜው ተራዝሟል። እነዚህ ሁኔታዎች እየተከሰቱ ያሉት ኢራን ለሳምንታት የሚቆይ ተከታታይ ቦምብ ጥቃት ቢሰነዘረባትም አሁንም ድረስ ከፍተኛ ወታደራዊ አቅም እንዳላት በሚጠቁሙ ግምገማዎችና ተከታታይ የአጸፋ እርምጃዎች ዳራ ውስጥ ነው። ኢራን አብዮታዊ ዘብ ሁለተኛውን F-35 ጀት ጨምሮ ሁለት የአሜሪካ ጦር አውሮፕላኖችን መጥቶ መጣሉን በይፋ አስታውቋል። ኢራን ኃይሎች በተጨማሪም በሰሜን ህንድ ውቅያኖስ በሚገኘው አብርሃም ሊንከን የአውሮፕላን ተሸካሚ ቡድን ላይ እና በተባበሩት አረብ ኤሚሬቶች በሚገኘው አውሮፕላን አብራሪዎች መጠለያ ላይ ጥቃት መፈጸማቸውን ዘግበዋል። ለአሜሪካ ባለስልጣናት የቀረቡ የስለላ ግምገማዎች እንደሚያመለክቱት ኢራን ከፍተኛ የቦምብ ጥቃቶች ቢሰነዘሩባትም አሁንም ቢሆን ግማሽ ያሉን የሚሳኤል ማስወንጨፊያዎቿንና በሺዎች የሚቆጠሩ የአጥፊ ድሮኖችን በዝግጁነት ይዛለች። ከዚህም በተጨማሪ አብዛኛው የባህር ዳርቻ መከላከያ ሚሳኤል ስርዓቶች አሁንም ድረስ በስራ ላይ ናቸው። እነዚህ ወታደራዊ ንብረቶች በባህረ ሰላጤው ውስጥ ለሚንቀሳቀሱ የንግድ መርከቦችና የባህር ኃይሎች ከፍተኛ ስጋት መሆናቸውን ቀጥለዋል። በዲፕሎማሲያዊ መስክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በባህሬን የቀረበውንና ሀገራት ወይም ዓለም አቀፍ ጥምረቶች በሆርሙዝ የባህር ወሽመጥ በኩል ያለውን የትራንስፖርት መስመር ለመጠበቅ እርምጃዎችን እንዲወስዱ የሚፈቅደውን ረቂቅ ውሳኔ ሀሳብ ለመመርመር እየተዘጋጀ ነው። ይህ በዋሽንግተን የሚደገፈው ሀሳብ መስተጓጉሎችን ለመከላከል የሚወሰዱ የመከላከያ እርምጃዎች ላይ ትኩረት ቢያደርግም ድምጽ የሚሰጥበት ጊዜ ግን በተደጋጋሚ ተራዝሟል። ቻይና በማስታረቅ ስራው ላይ በንቃት እየተሳተፈች ሲሆን የውጭ ጉዳይ ሚኒስትር ዋንጊው ከአውሮፓ ህብረት፣ ከጀርመን፣ ከሳውዲ አረቢያና ከባህሬን አቻዎቻቸው ጋር የስልክ ውይይት አድርገዋል። ቤጂንግ በአስቸኳይ የተኩስ አቁም እንዲደረግና የባህር ላይ ጉዞ ደህንነትን ለማረጋገጥ የተቀናጀ ዓለም አቀፍ ጥረት እንዲኖር ጥሪ እያቀረበች ነው። ሁሉም ሰፋ ያለ የኃይል አጠቃቀምን ህጋዊ ሊያደርጉ የሚችሉ እርምጃዎችን በተመለከተ ማስጠንቀቂያ ሰጥታለች። ዩናይትድ ኪንግደም የባህር ወሽመጥን በድጋሚ ለመክፈት የሚረዱ ወደ 40 የሚጠጉ ሀገራትን ያሰባሰበች ሲሆን ፈረንሳይና ደቡብ ኮሪያም ትብብራቸውን ለመስጠት ቃል ገብተዋል። እነዚህ ዲፕሎማሲያዊ እንቅስቃሴዎች እየተደረጉ ያሉት የኢኮኖሚ ጫናው በዓለም አቀፍ ደረጃ እየጨመረ ባለበት ወቅት ነው። በባህረ ሰላጤው የነዳጅ አቅርቦት መስመሮች ላይ የተጋረጠው ስጋት ባለመቀነሱ የድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ ከፍ ብሏል። በእስያ የሚገኙ የአየር መንገዶች እየጨመረ የመጣውን የነዳጅ ወጪ ለመቋቋም የበረራ ፕሮግራሞቻቸውን አስተካክለዋል። የቲኬት ዋጋ ጨምረዋል፣ እንዲሁም አገልግሎታቸውን ቀንሰዋል። የአሜሪካ ባለስልጣናት ይህ ዋጋ ጭማሪ ጊዜያዊ ነው ቢሉም በባህር ወሽመጡ በኩል የሚያልፈውና በብዛት ወደ እስያ ገበያዎች የሚሄደው የነዳጅ መጠን ጉዳዩን ዓለም አቀፋዊ ያደርገዋል። ወታደራዊ እርምጃዎች በሁለቱም ወገኖች የሚገኙ ወሳኝ መሰረተ ልማቶችን ኢላማ ማድረጋቸውን ቀጥሏል። በቴህራን አቅራቢያ በሚገኝ የኢራን ካራጅ ክልል ውስጥ የሚገኝ አንድ ትልቅ ድልድይ ተመቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ድልድዮችና የኃይል ማመንጫ ጣቢያዎች ቀጣይ ኢላማዎች እንደሚሆኑ ገልጸው የአሜሪካ ጦር እስካሁን ድረስ የኢራንን ቀሪ ወታደራዊ አቅሞች ሙሉ በሙሉ ማጥፋት አልጀመረም ሲሉ አስጠንቅቀዋል።
በዓለም ላይ ታላቅና እጅግ ኃያል የሆነው ሰራዊታችን በኢራን ውስጥ የተረፈውን የማጥፋት ስራ ገና አልጀመረም። ቀጥሎ ድልድዮች ናቸው፣ ከዚያም የኤሌክትሪክ ኃይል ማመንጫ ጣቢያዎች። አዲሱ የገዢው አካል አመራር ምን መደረግ እንዳለበት ያውቃል፣ ደግሞም በፍጥነት መደረግ አለበት ብለዋል በመልእክታቸው። በተጨማሪም በስፋን የሚገኝ ሚሳኤል ጣቢያን ጨምሮ በወታደራዊ ስፍራዎች ላይ ተጨማሪ ጥቃቶች የተሰነዘሩ ሲሆን ጥቃቱ ከመፈጸሙ በፊት ጥንቃቄ የሚሹ የኒውክሌር ተዛማጅ ቁሳቁሶች ወደ አካባቢው ተንቀሳቅሰው ሊሆን እንደሚችል የሚጠቁሙ መረጃዎች አሉ። ኢራንና ቀጠናዊ አጋሮቿ በመካከለኛው ምስራቅ አካባቢ አጸፋ ጥቃቶችን ሰንዝረዋል። በሚሳኤልና በድሮን የታገዙ ጥቃቶች በእስራኤል በባህረ ሰላጤው ሀገራትና በኤነርጂ መሰረተ ልማቶች ላይ ተፈጽመዋል። በኩዌት የሚገኘው ሚና አልአህመዲ የነዳጅ ማጣሪያ ፋብሪካ በድሮን ተመቶ የእሳት አደጋ ቢከሰትም የሰው ሕይወት አልጠፋም። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ የአየር መከላከያ ስርዓቶች የሚሰነዘሩ ጥቃቶችን መክተዋል። የኢራን ጦር በባህሬን በሚገኝ የመረጃ ተቋም ላይ ጥቃት መፈጸሙን ቢገልጽም የአካባቢ ባለስልጣናት ግን የሪፖርቱን አንዳንድ ክፍሎች አስተባብለዋል። ከሳተላይት የተገኙ ምስሎች በአሜሪካ ንብረቶች ላይ የደረሰን ጉዳት የሚያሳዩ ሲሆን ይህም በመጋቢት ወር መገባደጃ ላይ በኢራን ጥቃት ምክንያት በሳውዲ አየር ኃይል ጣቢያ የወደመውን የአየር ላይ ቅድመ ማስጠንቀቂያና ቁጥጥር የአውሮፕላን ፍርስራሽ ያጠቃልላል። በኢራን ውስጥ ያለው ሰብአዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ መጥቷል። የኢራን ቀይ ጨረቃ ማህበር ባወጣው መረጃ መሰረት ግጭቱ ከተጀመረበት ጊዜ አንስቶ ወደ 140 ሺህ የሚጠጉ የመኖሪያና የንግድ ህንጻዎች ጉዳት ደርሶባቸዋል። በመቶዎች የሚቆጠሩ የሕክምና ተቋማት፣ ትምህርት ቤቶችና የእርዳታ መስጫ ማዕከላትም ጥቃቱ አርፎባቸዋል። በአነፍናፊ ውሾች የታገዙ የነፍስ አድን ቡድኖች በተለያዩ ቦታዎች ከፍርስራሽ ስር የተረፉ ሰዎችንና አስክሬኖችን የማውጣት ስራቸውን ቀጥለዋል። ሰፋ ያሉ ግምቶች እንደሚያመለክቱት እስካሁን ድረስ ቢያንስ 1900 ሰዎች ለህልፈት የተዳረጉ ሲሆን ወደ 20 ሺህ የሚጠጉ ደግሞ ጉዳት ደርሶባቸዋል። እነዚህ ሀሶች በዓለም አቀፍ ድርጅቶች ገለልተኛ በሆነ መንገድ ገና አልተረጋገጡም። ቀይ ጨረቃ ጥቃቶች እየቀጠሉ ባሉበት ሁኔታም በመቶዎች የሚቆጠሩ የነፍስ አድን ስራዎችን ማከናወኑን ገልጾ ይህም በሲቪል መሰረተ ልማቶች ላይ ያለውን ከፍተኛ ጫና እንደሚያሳይ አስገንዝቧል። ጦርነቱ 35ኛ ቀኑን ሲያስቆጥር የቀጠናውና የዓለም ሰላም በከፍተኛ ስጋት ላይ መውደቁን ቀጥሏል። የአሜሪካ ወታደራዊ ኃይል መጠናከር እና የኢራን የቀጠለ የአጸፋ እርምጃ እንዲሁም የዓለም አቀፉ ማህበረሰብ ዲፕሎማሲያዊ መፍትሄ ለማግኘት የሚያደርገው ጥረት ግጭቱ ወዴት ሊያመራ እንደሚችል አሁንም እርግጠኛ ያልሆነ ሁኔታ እንዲፈጠር አድርጓል። በአሜሪካ የመከላከያ ሚኒስቴር ከፍተኛ የስልጣን ሹማምንት ውስጥ እጅግ አስገራሚ እርምጃ ተወስዷል። የመከላከያ ሚኒስትሩ ፔት ሄግሴት የአሜሪካ የምድር ጦር ጠቅላይ ኤታማዦር ሹም የሆኑትን ጀነራል ራንድ ጆርጅን ከኃላፊነታቸው በአስቸኳይ እንዲነሱ መመሪያ አስተላልፈዋል። የውሳኔም በዚያው ቅጽበት ተግባራዊ እንዲሆን ታዟል። ጀነራል ራንድ ጆርጅ በ4 ዓመታት የስልጣን ዘመናቸው ውስጥ ከ1 ዓመት በላይ የሚሆን ጊዜ ቢቀራቸውም እንዲሰናበቱ የተደረገው ባልታሰበ ሁኔታ ነው። ጀነራሉ በኢራቅና በአፍጋኒስታን ጦርነቶች ውስጥ ያገለገሉ አንጋፋ የእግረኛ ጦር መኮንን ከመሆናቸውም በላይ ቀደም ሲል የምድር ጦር ምክትል ኤታማዦር ሹምና የቀድሞ የመከላከያ ሚኒስትር ሎይድ ኦስቲን ከፍተኛ ወታደራዊ አማካሪ በመሆን አገልግለዋል። ፔንታጎን ይህንን ውሳኔ የጀነራሉን ጡረታ እንደሚያፋጥነው ቢገልጽም ለምን እንደተሰናበቱ ግልጽ የሆነ ምክንያት ሳይሰጥ ለሰጡት አገልግሎት ምስጋናውን አቅርቧል። ከሳቸው በተጨማሪ 2 ከፍተኛ መኮንኖች የምድር ጦር የለውጥና ስልጠና እዝ መሪ የሆኑት ጀነራል ዴቪድ ሆድኔ እና የምድር ጦር የካህናት ክፍለ ጦር መሪ ሜጀር ጀነራል ዊሊያም ግሪን ከኃላፊነታቸው ተነስተዋል። በአሁኑ ወቅት የምድር ጦር ምክትል ኤታማዦር ሹምና የቀድሞ የሄግሴት ረዳት የነበሩት ጀነራል ክሪስቶፈር ላኒፍ ተጠባባቂ ጠቅላይ ኤታማዦር ሹም በመሆን ተሽመዋል። ይህ የአመራር ለውጥ የተከሰተው አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ኃይል በከፍተኛ ሁኔታ እያጠናከረች ባለችበት ወቅት ነው። በአሁኑ ወቅት ወደ 450 ሺህ የሚጠጉ ወታደሮች ያሉት የአሜሪካ የምድር ጦር ለአየር መከላከያ ስርዓቶች የሚሆኑ ባለሙያዎችን ወደ ቀጠናው የላከ ሲሆን በሰሜን ካሮላይና ፎርት ሊበርቲ የሚገኘው የ82ኛው አየር ወለድ ክፍለ ጦር በሺዎች የሚቆጠሩ አባላቱን ወደ ቀጠናው እያስገባ ይገኛል። የክፍለ ጦር በአሜሪካ የምድር ጦር ውስጥ በአስቸኳይ ምላሽ ሰጪ ኃይል በመባል የሚታወቅ ሲሆን በአጭር ሰዓታት ውስጥ ከአየር ላይ በመውረድ አውሮፕላን ማረፊያዎችን ወይም ወሳኝ ስልታዊ ቦታዎችን ለመያዝ የሚያስችል ልዩ ብቃት አለው። የክፍለ ጦሩ ዋና መስሪያ ቤትና የብርጌድ ውጊያ ቡድኖች በአሁኑ ወቅት በአሜሪካ ማዕከላዊ የስራ ክልል ውስጥ ተሰማርተዋል። የሚኒስትር ሄግሴት እርምጃ በፔንታጎን አመራር ላይ እየተደረገ ያለው ሰፊ ለውጥ አካል ሲሆን ይህም ቀደም ሲል የጦር ኃይሎች ጥምር ኤታማዦር ሹም ሰብሳቢና ሌሎች ከፍተኛ መኮንኖችን መሰናበት ተከትሎ እየመጣ ነው። ምንም እንኳን ጀነራል ጆርጅ ከመሰናበታቸው በፊት ከሚኒስትሩ ጋር ምንም አይነት ግልጽ አለመግባባት እንደነበራቸው ባይዘገብም እርምጃው ግን በዋናነት በባህርና በአየር ኃይል ላይ የተመሰረተውን የኢራን ዘመቻ ተከትሎ እየመጣ ነው። በሌላ በኩል የኢራን ጦር ባወጣው መግለጫ 91ኛውን ምዕራፍ ጥቃት ማከናወኑ አስታውቋል። የዘመቻ ባላስቲክ ሚሳኤሎችን፣ ቃድር የተሰኙ የክሩዝ ሚሳኤሎችንና ድሮኖችን በመጠቀም የአሜሪካና የእስራኤልን ወታደራዊ ይዞታዎች ኢላማ ያደረገ ነበር። ጥቃቱ በምዕራብ ቴል አቪቭና በእስራኤል ቁጥጥር ስር በምትገኘው የኤላት ወደብ ላይ ያሉ የወታደር ካምፖች፣ ወታደራዊ ኢንዱስትሪ ማዕከላትንና የድጋፍ መሳሪያዎችን መምታቱ ተገልጿል። ኢራን ይህ እርምጃ ከየመን የታጠቁ ኃይሎች ጋር በተቀናጀ መልኩ የተከናወነ መሆኑን የገለጸች ሲሆን በመካከለኛው እስራኤል የተሰሙ ፍንዳታዎች ሲቪሎች ወደ መጠለያቸው እንዲገቡ አስገድደዋል።
ኢራን ይህንን ዘመቻ ቀጣይነት ያለውና ሁሉን አቀፍ ስትል የጠራችው ሲሆን የአሜሪካን የኢራን አየር መከላከያ ተዳክሟል የሚለውን አባባልም ውድቅ አድርጋለች። የኢራን ጦር በሀገር ውስጥ በተሰሩ ዘመናዊ የአየር መከላከያ ስርዓቶች አማካኝነት የአሜሪካን ኤፍ-35 ተዋጊ አውሮፕላኖች መምታቱን በኩራት ገልጿል። በሎኪድ ማርቲን የሚመረተውና አምስተኛ ትውልድ ተዋጊ አውሮፕላን የሆነው ኤፍ-35 ራዳርን የሚሰውር ቴክኖሎጂ ያለው ድንቅ አውሮፕላን ነው። ምንም እንኳን የአሜሪካ ወታደራዊ ሪፖርቶች በመጋቢት አጋማሽ ላይ በአንድ ኤፍ-35 ላይ ጉዳት መድረሱንና አውሮፕላኑ በአስቸኳይ እንዲያርፍ መገደዱን ቢገልጹም የኢራን ወገን ግን አውሮፕላኑ በመካከለኛው ኢራንና በፋርስ ባህረ ሰላጤ በሚገኘው የቄሽም ደሴት አቅራቢያ መምታታቸውን አረጋግጠዋል። በእነዚህ ክስተቶች ወቅት ስለነበሩት አብራሪዎች እስካሁን በይፋ የታወቀ ነገር የለም። በኢኮኖሚ ረገድ የነዳጅ ዋጋ መጨመር ሰፊ መዘዞችን እያስከተለ ነው። በዓለም አቀፍ ደረጃ ጥቅም ላይ ከሚውሉ የፔትሮሊየም ፈሳሽ ምርት ውስጥ 21 በመቶ የሆነው በሆርሙዝ የባህር ወሽመጥ በኩል የሚያልፍ በመሆኑ በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የእስያ ሀገራትን በእጅጉ ይጎዳል። ወሽመጡን ሳይጠቀሙ ነዳጅ ለማጓጓዝ የሚያስችሉ እንደ ሳውዲና ኤምሬቶች ያሉ አማራጭ የቧንቧ መስመሮች በቀን ከ2 እስከ 3 ሚሊዮን በርሜል በላይ የመሸከም አቅም የሌላቸው በመሆኑ በየቀኑ በወሽመጡ የሚያልፈውን 20 ሚሊዮን በርሜል ነዳጅ መተካት አይችሉም። የአውሮፕላን ነዳጅ ዋጋ ከመጋቢት ወር ወዲህ በአንዳንድ ቦታዎች ከ100% በላይ የጨመረ ሲሆን ይህም የአየር መንገዶችን የስራ ውጪ በከፍተኛ ሁኔታ ከፍ አድርጎታል። አየር መንገዶችም ለዚህ ምላሽ ይሆን ዘንድ የቲኬት ዋጋን በመጨመርና የበረራ ጉዞዎችን በመቀነስ ላይ ይገኛሉ። ከዚህም በተጨማሪ እንደ ማዳበሪያና የተፈጥሮ ጋዝ ያሉ ምርቶች ዓለም አቀፍ የንግድ መስመሮች በግጭቱ ምክንያት ተጓዳኝ ጫናዎች እየደረሰባቸው ነው። በዲፕሎማሲያዊ መስክ የተለያዩ ጥረቶች እየተደረጉ ነው። ቻይናው ጥረቱ እንዲቀንስና የብዙ ወገን መፍትሄ እንዲፈለግ ጥሪ እያቀረበች ትገኛለች። የአውሮፓና የባህረ ሰላጤው አጋሮች በዩናይትድ ኪንግደም በኩል በተመቻቹ መድረኮች እየተወያዩ ነው። የተባበሩት መንግስታት ድርጅት ረቂቅ የውሳኔ ሀሳብ ቀደም ሲል በጊኒ ባህረ ሰላጤ ወይም በሶማሊያ የባህር ጠረፍ ላይ የሚታየውን የባህር ላይ ዝርፊያ ለመከላከል የወጡ ውሳኔዎችን መሰረት ያደረገ ነው። የውሳኔ ዓለም አቀፍ የባህር ላይ ጉዞ ነጻነትን መሰረት በማድረግ የመከላከያ እርምጃዎችን ለመውሰድ የሚያስችል ህጋዊ ሽፋን ይሰጣል። ኢራን ከ200 ኪሎ ሜትር በላይ የመምታት አቅም ያላቸውንና በባህር ጠለል ላይ በዝቅተኛ ከፍታ የሚበሩ ቃድር የተሰኙ የክሩዝ ሚሳይሎችን እንዲሁም እጅግ ረቂቅ የሆኑ ባላስቲክ ሚሳይሎችን በመጠቀም በአብርሃም ሊንከን የአውሮፕላን ተሸካሚ የጦር መርከብና በተባበሩት አረብ ኤሚሬቶች ወታደራዊ ተቋማት ላይ ጥቃት ሰንዘር ያለው ማለቷ የቀጠናውን ወታደራዊ ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። የኢራን አብዮታዊ ጦር ባወጣው የመስክ ሪፖርት መሰረት ጥቃቱ በተሰነዘረባቸው ስፍራዎች ላይ ከፍተኛ የአምቡላንስ እንቅስቃሴ የታየ ሲሆን ይህም በአሜሪካ ወታደሮች ላይ ጉዳት መድረሱን የሚያመለክት ቢሆንም ጉዳዩ እስካሁን በገለልተኛ ወገን አልተረጋገጠም። ከዋሽንግተን የሚወጡ ፖለቲካዊ መልእክቶች ወታደራዊ ዘመቻው ሊጠናቀቅ መቃረቡን የሚገልጹ ቢሆኑም በሌላ በኩል ግን ከፍተኛ ውድመት የሚያስከትሉ ተጨማሪ እርምጃዎችን ለመውሰድ ዛቻዎች ሲሰነዘሩ ይስተዋላል። የኢራን መግለጫዎችን በተመሳሳይ መልኩ ለሰፋ ያለ የአጸፋ እርምጃ ዝግጁ መሆናቸውን በማረጋገጥ ላይ ናቸው። የግጭቱ ቀጣይ አቅጣጫ የሚወሰነው የባህር ላይ ደህንነት ጥረቶች በሆርሙዝ በኩል ያለውን የንግድ እንቅስቃሴ ወደ ቀድሞ ሁኔታው መመለስ መቻላቸው ወይም በመሰረተ ልማቶች ላይ የሚሰነዘሩ ተጨማሪ ጥቃቶች ፍጥጫውን ይበልጥ ማክረራቸው ላይ ይሆናል። ከሁሉም ወገኖች የሚወጡ ሪፖርቶች የመረጃውን መስክ መቅረጻቸውን የቀጠሉ ሲሆን ገለልተኛ ትንታኔዎች ደግሞ ለዚህ ወሳኝ ዓለም የኤነርጂ መስመር መረጋጋትን መመለስ ምን ያህል ውስብስብ እንደሆነ ያሳያሉ።